ጃንዋሪ 17 2014 ዓመተ ምህረት በአንድ ሬስቶራንት የመኪና ማቆሚያ ቦታ ላይ ከቆመ አንድ መኪና ውስጥ የሚመጣውን መጥፎ ሽታ መሰረት በማድረግ ለፖሊስ ጥቆማ ይደርሰዋል። ፖሊስ በቦታው ደረሰ። እንደተባለውም ከመኪናው የሚወጣው መጥፎ ጠረን አጠገቡ ለተጠጋ ሰው ይበልጥ የሚሰማ ነበር። የፖሊስ አባላቶች መኪናውን ከፈቱት በኋላ በውስጡ እጅግ የሚዘገንነውን ነገር ለመመልከት ቻሉ። ውድ ቤተሰቦቼ እንደምን ቆያችሁኝ? ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ ከናንተ ትንሽዬ እገዛችሁ ያስፈልገኛል። በርከት ያለ ቤተሰብ ያለው ቻናል ቢሆንም እይታው ግን ያን ያህል አይደለምና የናንተ አንድ ላይክ ለኔ ዋጋ አላት። ስለዚህ ላይክ በማድረግ እየጀመራችሁ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ሌላው ከወንጀል ታሪኮች በተጨማሪ ሌላ ታሪኮችን አካትቼ በቅርቡ የማቀርብ ሲሆን እንደምትወዱትም ተስፋ አደርጋለሁ። ለምትሰጡኝ የተለያዩ አስተያየቶች እጅግ በጣም እያመሰገንኩ ወደ ዛሬው ታሪክ ልለፍ። አብራችሁኝ ቆዩ። ለው ነገር ሞቶ ከበሰበሰ የሰው ልጅ አካል የሚወጣ መሆኑን መመልከት መንፈስን የሚረብሽ ነበር። የመኪና ግን ለፖሊሶች አዲስ አልነበረም። የመኪናውን ታርጋ ቁጥር በመመልከት መኪናውን ከዚህ ቀደም ተሰውሯል ከተባለና በፖሊስ መዝገብ ላይ ካረፈ ሰው ጋር የተገናኘ ነበር። ፖሊስ ታዲያ የወንጀሉን ምርመራ ቀደም ብሎ ከተመዘገበው ኬዝ ጋር በማያያዝ ምርመራውን ጀመረ። የነገሩ ጥንስስ የሚጀምረው በ2013 ዓመተ ምህረት የገና ዋዜማ ዕለት ነበር። የ22 ዓመቷ ኤሎና ፍሊንት ተቀጥራ ከምትሰራበት አንድ ሞል ውስጥ የነበራትን የዕለት ስራ በማጠናቀቅ ወደ ቤቷ ለማቅናት ትወጣለች። በዛ ሞል ውስጥ ባለው የጫማ መሸጫ ሱቅ ውስጥ የምትሰራው ኤሎና እንደተለመደው ከስራዋ ቦታ ላይ በመውጫዋ ሰዓት ተገኝቶ የሚወስዳትን ፍቅረኛዋን የ24 ዓመቱን ጊያኒ ቤልቬንድሪ መጠባበቅ ጀመረች። ወደ መኪና ማቆሚያ ስፍራ ላይ በመቆም ፍቅረኛዋ የሚመጣበትን ሰዓት ትጠባበቃለች። ነገር ግን ከተለመደው ሰዓት እጅግ አረፈደ። ባልተለመደ ሁኔታ ከሚመጣበት ሰዓት አርፍዶ ቦታው ላይ ብቅ ያላለው ፍቅረኛዋ ሁኔታ ያሳሰባት ኤሎና ደጋግማ ብትደውልለትም ምላሽ ግን አላገኘችም ነበር። በቀጣይ ያደረገችው ነገር የፍቅረኛዋ ታናሽ ወንድም ወደ ሆነውና የእሷ እድሜ እኩያ የሆነው የ22 ዓመቱ ሳልቫቶር ቤልቬንድሪ ጋር መደወል ነበር። ሳልቫቶር የወንድሙን ፍቅረኛ የስልክ ጥሪ ከደረሰው በኋላ ጊዜ ሳያጠፋ ያለችበት ቦታ ደረሰ። በድንገት ድምፁ የጠፋው ወጣት ፍቅረኛና ወንድም በሙሉ የመኪና ማቆሚያ ቦታ ላይ ከተገናኙ በኋላ ጊያኒ ያለበትን ለማወቅ በየሆስፒታሉና ፖሊስ ጣቢያዎች መደወል ጀመሩ። ከቆይታ በኋላ ፖሊስ የ911 የስልክ ጥሪ ይደርሰዋል። ጥሪውን ያደረገችው ኤሎና ስትሆን በዚህ ጊዜ ግን ፍቅረኛዋን ፍለጋ አልነበረም። ይልቁንም ከዛ የከፋው ነገር ተፈጥሮ ነበር። በዚህ የስልክ ጥሪ ላይ የሚሰማው የኤሎና ድምጽ ፍጹም የተረበሸና አንዳች አደጋ ውስጥ ያለ የሰለለ ድምጽ ነበር። በዚህ መሃል ታዲያ ኤሎና እየተተኮሰብን ነው በማለት ፍርሃትና ጩኸት ባጀበው ድምጽ ለ911 የስልክ ጥሪ ተቀባዩዋ ትናገራለች። በጥድፊያ ውስጥ ሆና የት እንዳለች በመግለጽ የስልክ ጥሪው ያበቃል። ፖሊስ በፍጥነት ቦታው ደረሰ። ፖሊስ በሰውኛ አቅሙ ቦታው ላይ በቶሎ የደረሰ ቢሆንም የነ ኤሎናን ነፍስ ለማትረፍ ግን ጊዜው ረፍዶ ነበር። ኤሎና በመኪና ውስጥ ሆና ጭንቅላቷን ከጀርባዋ በኩል ተመታ ወድቃለች። ፖሊስ ቦታው ላይ ሲደርስም እስትንፋሷ ተቋርጦ የልብ ምቷም ስራውን አቁሞ ነበርና ወደ ሆስፒታል መውሰድ ሳያስፈልግ መሞቷ እዛው ተረጋገጠ። በመኪና ውስጥ አብሯት የነበረው የፍቅረኛዋ ወንድም ሳልቫቶር በጥይት ተመቶ የነበረ ሲሆን የእሱ ነፍስ ግን ሙሉ ለሙሉ ስላልወጣች ወደ ሆስፒታል ለሕክምና እርዳታ ተወሰደ። ነገር ግን የጊዜ ጉዳይ ብቻ ሆነና ሳልቫቶር በሆስፒታል ውስጥ እያለ መሞቱ ተነገረ። ይህ ለፖሊስ ውስብስብ የሆነው የወንጀል ድርጊት ማን ሊፈጽመው ይችላል የሚለውን መነሻ ፍንጭ ለማግኘት ለሱ ከባድ ነበር። በጊዜ የነበረው የሰዎች ምስክርነት ግን ወንጀሉ በተፈጸመበት ሰዓት ወዲያው አንድ ሰው ከቦታው እየሸሸ ሲሄድ እንደተመለከቱት ተናገሩ። ያ ሰው ግን ማን ነው የሚለው ጥያቄ መልስ አልባ ነበር። የኤሎና ፍቅረኛ የሆነው ጊያኒ አሁንም አልተገኘም። በዚህም ታዲያ የሁለት ሰዎች ግድያና የአንድ ሰው መጥፋት በፖሊስ ማህደር ውስጥ
ባልተፈታ የወንጀል ኬዝ ውስጥ ሰፍሮ ቆየ። ጊያኒ ከዛች ቀን በኋላ የት ይግባ የት ይድረስ ሳይታወቅ እሱን የመፈለግ አሰሳ ተጀመረ። ቤተሰቦቹ የእሱን ወንድም በሞት የማጣት ሐዘናቸው ሳይወጣ የታላቅ ወንድሙን መሰበር ሌላ ሐዘን መቋቋም አቅቷቸው በሚዲያ በመውጣት እንዲህ ሲሉ ይደመጡ ነበር። ጊያኒ ይህንን እየተመለከትከው ከሆነ አሊያም ወንድማችን ያለበትን ቦታ የሚያውቅ ሰው ካለ ቤቱ እንዲመለስ እንፈልጋለን። በጣም እንወድሃለን። በጣም ናፍቀህናል። እናትና አባት ከምንም ጊዜ በላይ አሁን ይፈልጉሃል የሚል ነበር። ይህ የተማጽኖ ንግግር የጊያኒን መጨረሻ ሳያውቅ እርሙን ያላወጣ ቤተሰብ በአንድ ጊዜ ሁለት ልጃቸውን ከቤታቸው ሲያጡ በሚዲያ ፊት ቀርበው ያስተላለፉት መልእክት ነበር። ኢሉና ከጊያኒ ጋር የተዋወቀችው ገና የ15 ዓመት ልጅ ያለች ሲሆን ህይወቷ እስካለፈበት ጊዜ ድረስ ለ7 ዓመታት አንድ ላይ ቆይተው ነበር። ኢሉና ከጊያኒ ቤተሰብ በተለይም ከታናሽ ወንድሙ ጋር እጅግ የጠበቀ ግንኙነት የነበራት ሲሆን ሶስቱ ወጣቶች በብዙዎች የሚታወቁና የማይነጣጠሉ አይነት ነበሩ። አሁን ላይ ግን ሁለቱ በህይወት የሉም። አንደኛው ደግሞ የት እንዳለ አይታወቅም። ይህ ያልተጠበቀ የህይወት አጋጣሚ ለቤተሰብ መሪር ሐዘን፣ ለፖሊስ ደግሞ ከባድ እንቆቅልሽ ሆኖ ቀጠለ። ጃንዋሪ 17 2014 ዓ.ም አንድ ጠቃሚ መረጃ ለፖሊስ ይደርሰዋል። ይህም ታዲያ በአንድ ሬስቶራንት የመኪና ማቆሚያ ጋር የቆመ አንድ ትልቅ መኪና ባለቤትነቱ በእርግጥ ሳይታወቅ ዘለግ ላለ ጊዜ እንደቆመና በውስጡም መጥፎ የሚባል ጠረን እንደሚወጣ ይገለጻል። ፖሊስ አፍታም ሳይቆይ በስፍራው ደረሰ። የተባለውን መኪና የኋላ ኮፈን በመክፈት ፍተሻ ማድረግ ጀመረ። በውስጡም ታዲያ የሰው ልጅ የሞተ አካል ተገኘ። የአስክሬንና አስክሬኑን የያዘው መኪና ምንነት ለፖሊስ አዲስ አልነበረም። የት እንደገባና የት እንደደረሰ በግልጽ ሳይታወቅ በድንገት ተሰውሮ የቆየ የጊያኒ ነበር። ሞቶ የተገኘበት መኪናም የራሱ መኪና ነበር። የጊያኒ አስክሬን ሲገኝ ከተገደለ ዘለግ ያለ ጊዜ እንዳስቆጠረ በሚያሳብቅ የመበስበስ ጊዜ ላይ ሆኖ ነበር። ታዲያ አሁን ላይ ሶስቱም ወጣቶች መገደላቸው ተረጋገጠ። አሁንም ግን ሶስቱንም የገደላቸው ሰውና ያንን ለማድረግ የሚያስችል ምክንያት ያለው ሰው ማወቁ እጅግ አስቸጋሪ ነበር። የደህንነት ካሜራ ቅጂዎችን በመመርመር እንዲሁም የሰዎችን ምስክርነት ፍንጭ በማሰባሰብ በተጨማሪም መኪናው ላይ የተገኘውን የዲኤንኤ ሳምፕል በመውሰድ ማንነቱን ለመረዳት ምርመራ ተጀመረ። ጊያኒ የተገደለው ልክ እንደ ወንድሙና ፍቅረኛው በጥይት ተመቶ ሲሆን የተገደለበት መሳሪያ ተመሳሳይ ነበር። ከተወሰነ ጊዜያት በኋላ አንድ አጋጣሚ ተፈጠረ። በካሊፎርኒያ የድንበር ፍተሻ ጣቢያ ላይ አንድን ባለመኪና ያስቆማሉ። ይህ ሰው በርከት ያለ መሳሪያና የድምጽ ማፈኛ መሳሪያን ይዞ ነበር የተገኘው። ይህ በፍተሻ መሳሪያዎችን ይዞ የተገኘውን ሰው ፖሊስ በቁጥጥር ስር ያውለዋል። በቀጣይ ታዲያ ምርመራዎች ከተደረጉበት በኋላ አንድ ትልቅ መረጃ ከፖሊስ ዘንድ ይፋ ሆነ። ይህም ይህ ሰው የወጣቶች ገዳይ ሆኖ በተጠርጣሪነት የተያዘ መሆኑ ነበር። ለዚህም የመጀመሪያው ማስረጃ ቀደም ሲል ከጊያኒ መኪና ውስጥ ተገኝቶ የነበረው የዲኤንኤ ቅንጣት ከዚህ ሰው ጋር የሚመሳሰል መሆኑ ነበር። ፖሊስ ታዲያ ተጨማሪ ማስረጃዎችን ለመሰብሰብ ስራውን ቀጠለ። ይህ ሰው ካርሎ ሜርካዶ የተባለ ሰው ሲሆን የፍርድ ሂደቱ በሱ ላይ ተከስቷል በተባለ የጤና እክል አማካኝነት ዘለግ ላለ ጊዜ ቆየ። ወራት አልፈው በአመት መቆጠር የጀመረው የፍርድ ሂደቱ በመጨረሻም በሱ የእምነት ቃል ወደ መጨረሻ እውነት ተጠካ። የብዙዎች ጥያቄ ግን ካርሎ ለምን መግደል ፈለገ? ከሶስት ወጣቶች ጋርስ ምን ግንኙነት አለ የሚለው ነበር። የፖሊስ የምርመራ ውጤት አገኘሁት እንዳለው መረጃ ገዳዩ ከሟቾቹ ጋር ምንም አይነት ግንኙነት የሌለው ሲሆን በጊዜው የተፈጠረው ነገር በዛን ቀን አጋጣሚ የተፈጠረ እንደሆነ ይገልጻል። ያን ቀን ካርሎስ ጊያኒ ፍቅረኛውን ለመውሰድ በቆመበት የመኪና ማቆሚያ ስፍራ ላይ እንዳለ መኪናውን ለመስረቅ አሊያም በአንዳች ያለ መግባባት ምክንያት በጊያኒ ላይ መሳሪያውን ይመሳል። መሳሪያውን አውጥቶ ከተኮሰበት በኋላ መኪና ውስጥ በመግባት መኪናውን ራሱ እያሽከረከረ ይሄዳል። ቀጥሎ ወደ አንድ የነዳጅ ማደያ በመሄድ ነዳጅ ይቀዳል። ካርሎስ ጊያኒን ተኩሶ ከገደለ ከ90 ደቂቃ በኋላ በአንዳች ምክንያት ጊያኒ ቀድሞ ወደ ነበረበት የሞል መኪና ማቆሚያ ተመለሰ።
የጊያኒ ፍቅረኛ ኢሎናና ወንድሙ ሳልቫቶር ይህንን የጊያኒን መኪና የተመለከቱት በዚህ ጊዜ ታዲያ ምስክሮችን ለማጥፋት ባለመ መልኩ የጊያኒ የሞት ጽዋ ወደ ወንድሙና ፍቅረኛው ይዞራል። ኢሎናና ሳልቫቶር በራሳቸው መኪና ውስጥ እንዳሉ ሆነው ገዳዩ ካርሎስ የጊያኒን አስክሬን ከመኪናው ጋር አብሮት ይዞት ይሄዳል። ከተወሰኑ ቀናት በኋላ በአንድ ሬስቶራንት የመኪና ማቆሚያ ላይ መኪናውን እዛው ጥሎት ከሄደ በኋላ መኪናው ተገኘ። ካርሎ ሜርካዶ በሶስት ወጣቶች ሞት ጥፋተኛ ሆኖ ተገኘ። በዚህም እስከ እድሜው መጨረሻ ድረስ በእስር እንዲቆይ ተፈረደበት። ውድ ቤተሰቦች ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በታሪኩ ላይ ያላችሁን አስተያየት አሳውቁኝ። ላይክ፣ ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ እያልኩኝ በሌላ አዲስ ታሪክ እስክመለስ ድረስ ቸር ቆዩልኝ።